ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሰኔ 29 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን በትግራይ ክልል የ12ኛ ክፍል ፈተናን በራሴ ፈትናለሁ ቢልም የትምህርት ምዘናና ፈተናዎች አገልግሎት ግን ፈተናውን ከሐምሌ 22 ጀምሮ እንደሚሰጥ ማሳወቁን ጽምዶ የተሰኘው ጸረ ኢትዮጵያ ቅንጅት ዋና ባለቤት የግብጽ ገዢ መደብ ነው ያሉት ፊልድ ማርሻል ብርሃኑ ጁላ ሰራዊታችን ከምን ጊዜውም በላይ ዝግጁ ነው ሲሉ መናገራቸውን እንዲሁም ጠቅላይ ሚኒስትር አብይ አህመድ ነገ በፓርላማ ቀርበው ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ሊሰጡ ስለመሆኑ ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የህወሓት ቡድን በትግራይ ክልል የ12ኛ ክፍል ፈተናን በራሴ ፈትናለሁ ቢልም የትምህርት ምዘናና ፈተናዎች አገልግሎት ግን ፈተናውን ከሐምሌ 22 ጀምሮ እንደሚሰጥ አሳወቀ። በወረቀት የሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና በትግራይ ክልል ከሐምሌ 22 እስከ ሐምሌ 24 ቀን 2018 በመቀለና አክሱም ዩኒቨርሲቲዎች ውስጥ እንደሚሰጥ የሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። በትናንትናው ምሽት ይፋ ባደረገው አጭር ማብራሪያም በክልሉ የበይነ መረብ ፈተናዎች ከሰኔ ጀምሮ እየተሰጡ መሆኑን ገልጿል። አገልግሎቱ በማብራሪያው የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በአብዛኛው በ6 ዙር በበይነ መረብ በተሳካ ሁኔታ በሰላም እየተሰጠ እንደሚገኝም አንስቷል። አክሎም የተወሰኑ የመሰረተ ልማት ተደራሽነትና የኮምፒውተር እጥረት ባለባቸው አካባቢዎች በ4 ዙሮች በወረቀቶች ለመስጠት ዝግጅት መደረጉንም አስረድተዋል። በትግራይ ብሔራዊ ክልል በበይነ መረብ ለመፈተን ለተመዘገቡ 14755 ተፈታኞች በ6 ዙር ከሰኔ 23 ቀን 2018 ጀምሮ እየተሰጠ መሆኑ ነው ያመለከተው። የህወሓት ቡድን በኃይል በተቆጣጠረው የትግራይ ክልል ውስጥ የትምህርት ቢሮ ኃላፊ መሆናቸው የተገለጸው ኪሮሽ ጉሽ ትናንት ሰኔ 28 ቀን 2018 ባሰራጩት መረጃ በራሳችን ፈተና አውጥተን ተማሪዎችን እንፈትናለን ሲሉም ተደምጠዋል። ሆኖም የትምህርት ምዘናና ፈተናዎች አገልግሎት ማምሻውን ባሰራጨው መረጃ በክልሉ በወረቀት ለመፈተን ለተመዘገቡ 15325 ተፈታኞች ከሐምሌ 22 ቀን እስከ ሐምሌ 24 ቀን 2018 በመቀለና በአክሱም ዩኒቨርሲቲዎች ውስጥ በወረቀት እንዲፈተኑ ዝግጅት ተደርጓል ሲልም ገልጿል። ተፈታኞች ወደ መቀለና አክሱም ዩኒቨርሲቲዎች ሐምሌ 20 2018 ላይ እንደሚገቡ ያሳወቀው አገልግሎቱ ሐምሌ 21 2018 ላይ ኦሪንቴሽን ወስደው ፈተናው እንደሚወስዱም ይፋ አድርጓል። ጽምዶ የተሰኘው ጸረ ኢትዮጵያ ቅንጅት ዋና ባለቤት የግብጽ ገዢ መደብ ነው ያሉት ፊልድ ማርሻል ብርሃኑ ጁላ ሰራዊታችን ከምን ጊዜውም በላይ ዝግጁ ነው ሲሉ ተናግረዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መከላከያ ሰራዊት የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ከምን ጊዜውም በላይ ዝግጁ ነው ሲሉ ተናግረዋል። ጠቅላይ ኢታማዦር ሹሙ ይህንን ያሉት የኢትዮጵያ ብሔራዊ መከላከያ ኮሌጅ በደህንነትና ስትራቴጂክ ጥናት ዘርፍ ያሰለጠናቸውን 4ኛ ዙር ሰልጣኝ ከፍተኛ መኮንኖች ሲያስመርቅ ሲሆን ፊልድ ማርሻል ብርሃኑ የቀጠናውን ውጥረት የሚመለከት ወቅታዊ መልእክትም አስተላልፈዋል። ለዘመናት በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ የደህንነት ሁኔታ ከምን ጊዜውም በላይ የግጭት ቀጠና የሆነ እየተወሳሰበ መጥቷል ሲሉም ተደምጠዋል። ጽምዶ የተሰኘው ጸረ ኢትዮጵያ ቅንጅት ዋና ባለቤት የግብጽ ገዢ መደብ ነው ሲሉም አክለው ተናግረዋል። ለዘመናት በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ የደህንነት ሁኔታ ከምን ጊዜውም በላይ የግጭት ቀጠና የሆነ እየተወሳሰበ መጥቷል። ኢትዮጵያ በቀጠናው የምትገኝ ከማንኛውም የቀጠናው ችግርና ተጠቃሚነት ማምለጥ የማትችል ትልቅ አገር ናት። ጠላቶቻችን ኢትዮጵያ አካባቢውን የማረጋጋትና የመምራት ሚናዋን እንዳትጫወት ለማስገደድ ኢትዮጵያ በውስጥ ጉዳዮች ብቻ እንድትጠመድ፣ በሌላ በኩል ደግሞ ጎረቤቶቻችን እንዲታመሱ በማድረግ ለውስጣዊ ደህንነታችን ዋና ጫና ለመፍጠር የሚችሉ ሴራዎችን እያሴሩ ሴራውን ወደ ግጭት እየቀየሩ አበክረው እየሰሩ ይስተዋላሉ። ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት ዘለግ ያለ እድሜ የነበረው ጸረ ኢትዮጵያ ቅንጅት ዛሬ ደግሞ እድሳት ተደርጎለት ስሙን ቀይሮ ጽምዶ ብሎ በመሰየም ታሪካዊ የጸረ ኢትዮጵያ ሴራውን ቀጥሎ ይገኛል።
የዚህ ጥምረት ወይም ቅንጅት ወይም ጽምዶ ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብጽ ገዢ መደብ ነው። በጎረቤታችን መላላክ የለመዱ መንግስታትና ቡድኖች አሁንም መላላክ አላቋረጡ። በምስራቅ አፍሪካ የነበረውና ያለው የሰላም እጦት የአንድ አዝማችና የተላላኪ ጎረቤቶቻችን እንዲሁም የውስጥ ባንዳዎች ቅንጅት ነው ያሉት ጠቅላይ ኢታማዦር ሹሙ ኢትዮጵያ ውስጥ ያለው ግጭት ለታሪካዊ ጠላቶቻችን እንጂ ለትግራይ፣ ለአማራና ለኦሮሞ ህዝብ ከውድመት በስተቀር ምንም አያመጣም ሲሉ አመላክተዋል። ፊልድ ማርሻል ብርሃኑ ጁላ የዘመኑ የጦርነት አካሄድ ካለፉት 4 የጦርነት ትውልዶች አካሄድ በእጅጉ የተለየ ነው ሲሉም የተናገሩ ሲሆን ከፍተኛ የጦር መኮንኖችም ይህንን ተገንዝበው እንዲሰሩ አሳስበዋል። በምስራቅ አፍሪካ የነበረውና አሁንም ያለው የሰላም እጦት የአንድ አዝማች እና የተላላኪ ጎረቤቶቻችን እና የውስጥ ባንዳዎች ቅንጅት ነው። ውድ ተመራቂዎች፣ ክቡራትና ክቡራን፣ ያለ ጦርነት መዋል ማደር የማይችሉ ሽንፈት የማያሳፍራቸውና ባንዳነትን ተለማምደው የኑሮ ዘዴያቸው ያደረጉ ታሪካዊ ባንዳዎች የጠላት መጠቀሚያ ሆነው አገራቸውን በማዳከም የጠላትን ብሔራዊ ጥቅም ለማስጠበቅ ጽምዶ ገንብተው ህዝባቸውን እያጎሳቆሉ ልማትና እድገት እንዳይመጣ የሚያደርግ ግጭት እየተጋጩ ይገኛሉ። ይህ ግጭት ለታሪካዊ ጠላቶቻችን እንጂ ለትግራይ፣ ለአማራና ለኦሮሞ ህዝብ ከውድመት በስተቀር ምንም አያመጣም። በትምህርት ቆይታችሁ እንደተገነዘባችሁት ወታደራዊ ኃይል ቁልፍ የብሔራዊ ጥቅም ማስከበሪያ መሳሪያ ነው። የዘመኑ የጦርነት አካሄድ ካለፉት 4 የጦርነት ትውልዶች አካሄድ በእጅጉ የተለየ ነው። በምሽግ ላይ እግረኛውንና ታንከኛውን መድፈኛውን አቀናይቶ እያሰለፉ መዋጋት እየቀረ በምትኩ የጠላትን መሰረተ ልማትና ኢኮኖሚያዊ አቅም በሩቅ ማሽመድመድ የሚችሉ የረጅም ርቀት መሳሪያዎች በአነስተኛ ወጪ የተፈበረኩ የጠላትን ሰፈር እንደ ግሪሳ ወፍ በመውረር ስትራቴጂክ አቅሞችን ማዳከም የሚችሉ ሰው አልባ የአጥፍቶ ጠፊ መሳሪያዎች በኮሙኒኬሽን እና ኤሌክትሮኒክስ ዋርፌር መሳሪያዎችን በመጠቀም ጦርነትን በአጭር ጊዜ ማሸነፍ የሚቻልበት መንገድ እየቀረበ መምጣቱን መገንዘብ ያስፈልጋል። ጠቅላይ ሚኒስትር አብይ አህመድ ነገ በፓርላማ ቀርበው ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ሊሰጡ ነው። ጠቅላይ ሚኒስትር አብይ አህመድ ነገ ማክሰኞ በህዝብ ተወካዮች ምክር ቤት በመገኘት የ2018 በጀት ዓመት የሥራ አፈጻጸምና የቀጣዩን ዓመት በጀት አስመልክቶ ከተሰናባቾቹ የፓርላማ አባላት ለሚቀርቡላቸው ጥያቄዎች ማብራሪያ እንደሚሰጡም ተነግሯል። የምርጫ 2018 ወይም የሰባተኛው ጠቅላላ ምርጫ ውጤት ይፋ መሆኑን ተከትሎ በ2019 በጀት ዓመት የሚመሰረተው አዲስ መንግስት ውስጥ በህዝብ ተወካዮች ምክር ቤት የሚሰየሙ እንደራሴዎች የሚታወቁት በመስከረም የመጨረሻው ሳምንት ወይም በመክፈቻው ጊዜ ይሆናል። በመሆኑም በስድስተኛው ዙር አጠቃላይ ምርጫ የተመረጡ የፓርላማ አባላት ጠቅላይ ሚኒስትር አብይ በተገኙበት ነገ ማክሰኞ ሰኔ 30 የሚካሄደውን መደበኛ ስብሰባ የመጨረሻቸው ሲሆን የህዝብ ተወካዮች ምክር ቤት ከሐምሌ ወር ጀምሮ እስከ መስከረም የመጨረሻ ሳምንት ሰኞ ድረስ ለእረፍት እንደሚበተኑም ይታወቃል። በመሆኑም ነገ የሚካሄደው የተሰናባቾቹ የፓርላማ አባላት የመጨረሻ ጉባኤ ወቅታዊ ሀገራዊ ጉዳይን የተመለከቱ ጥያቄዎች ይነሱበታል ተብሎም ይጠበቃል። የህዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ የፓርላማ አባላት የሚያቀርቡትን ጥያቄ መርምሮ የመቀበል ወይም ውድቅ የማድረግ ስልጣን የሰጠው ለአፈ ጉባኤው እንደሆነም ይታወቃል። ይህ በእንዲህ እንዳለ የፌዴሬሽን ምክር ቤት ስድስተኛ የፓርላማ ዘመን 5ኛ ዓመት የስራ ጊዜ ሁለተኛ መደበኛ ጉባኤውን ለዕለቱ የተያዙ አጀንዳዎችን በማጽደቅ ውይይቱን ዛሬ ሰኞ ጠዋት ማካሄድ ጀምሯል። ምክር ቤቱ ስድስተኛ የፓርላማ ዘመን 5ኛ ዓመት የስራ ጊዜ አንደኛ መደበኛ ቃለ ጉባኤውን መርምሮ በማጽደቅ ጉባኤውን ማካሄድ የቀጠለ ሲሆን በጉባኤው ያጸደቃቸውን ሌሎች አጀንዳዎች በዝርዝር ተወያይቶ ውሳኔ እንደሚያሳልፍባቸው ከምክር ቤቱ ያገኘነው መረጃ ያመለክታል።
የኢራን የቀድሞ መሪ አያቶላህ የቀብር ስነ ስርዓት ላይ ልጃቸውና የአሁኑ ጠቅላይ መሪ የሆኑት ሙጅተባ ካሜኒ ያለመገኘታቸው ተዘገበ። የኢራን ከፍተኛ ባለስልጣናት በታደሙበት በዚህ የቀብር ስነ ስርዓት ላይ ጠቅላይ መሪው ሙጅተባ ካሜኒ ያለመገኘታቸው ከጤና ሁኔታቸው ጋር የተገናኘ ነው የሚሉ መረጃዎች ወጥተዋል። በሌላ በኩል የኢራን ሰራዊት አዛዥ የጠቅላይ መሪው ደም በከንቱ ፈሶ እንደማይቀር ሲዝቱ፣ ዶናልድ ትራምፕ ደግሞ በቀብር ስነ ስርዓቱ ላይ የኢራን ከፍተኛ አመራሮች ያልገደልናቸው የምንደራደረው ሰው እንዳናጣ ነው ሲሉ ተሳልቀዋል። ሀና ፍሳ ዝርዝሩን ይዛለች። ተከታተልን እንመለስ። የኢራን የቀድሞ መሪ አያቶላህ የቀብር ስነ ስርዓት ላይ ልጃቸውና የአሁኑ ጠቅላይ መሪ የሆኑት ሙጅተባ ካሜኒ አለመገኘታቸው ተዘገበ። የቀድሞ የኢራን ጠቅላይ መሪ አያቶላህ የቀብር ስነ ስርዓት ላይ በርካታ የሀገሪቱ አመራሮችን ጨምሮ በሺዎች የሚቆጠሩ ሰዎች ቢገኙም ጠቅላይ መሪው ሙጅተባ ካሜኒ የአባታቸው ሽኝት ላይ እንዳልተገኙ ተዘግቧል። መጋቢት ላይ ወደ ስልጣን ከመጡ አንስቶ ለህዝቡ ያልታዩት ሙጅተባ ካሜኒን የጤና ሁኔታ በተመለከተ የተለያዩ መረጃዎች እየተናፈሱ ሲሆን አባታቸው ቸውን በገደለው የአየር ጥቃት እርሳቸውም ተጎድተዋል የሚሉ ግምቶችም አሉ። የኢራን የቀድሞ መሪ የቀብር ስነ ስርዓቱ በጥንቃቄ ተሰናድቷል የተባለ ሲሆን በስነ ስርዓቶቹ ላይ የሙጅተባ ካሜኒ አለመገኘት የተስተዋለው እስራኤል ልትገላቸው ትፈልግ ይሆናል የሚል ስጋት ባደረበት በዚህ ወቅት ነው። አርብ ዕለት የተጀመረው የአያቶላ አሊ ካሜኒ ይፋዊ የቀብር ስነ ስርዓት በዚህ ሳምንትም በተለያዩ የኢራንና ኢራቅ አካባቢዎች መካሄድ እንደሚቀጥልም ተገልጿል። የኢራን ባለስልጣናት የክፍለ ዘመኑ የቀብር ስነ ስርዓት ሲሉ በገለጹት በዚህ የሽኝት ስነ ስርዓት ላይ ከ12 እስከ 20 ሚሊዮን ሰዎች ይገኛሉ ብለው እንደሚጠብቁ ተናግረዋል። በአሁኑ ሰዓት የካሜኒ አስክሬን ቴህራን ውስጥ በሚገኘው ግዙፍ መስጊድ ግራንድ ሞሳላ ውስጥ እንደሚገኝም ተመላክቷል። ለቀናት በሚዘልቀው የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ካሜኒ የስንብትና የቀብር ስነ ስርዓት ላይ ከፍተኛ ቁጥር ያለው ህዝብ እየተገኘ ሲሆን በዚህ ስነ ስርዓት ላይም ከኢራን ባንዲራ ይልቅ ሀዘንተኞቹ ቀይ ባንዲራ ይዘው በስፋት ታይተዋል። ይህም ሀዘንተኞቹ በጠቅላይ መሪው የቀብር ስነ ስርዓት ላይ ቀይ ቀለም ያለው ሰንደቅ ዓላማ ወይም ረጅም ባነር መያዛቸው በሺአ ሙስሊሞች ዘንድ ቀዩ ባንዲራ ያለውን መልእክት ለማስተላለፍ ነው ተብሏል። ይህም የሟቾቹን መሪ ደም መበቀል አስፈላጊ መሆኑን ለማመልከት እንደሆነም ተመላክቷል። በቴሄራን በተደረገው ሽኝት ላይ ታዳሚዎች ሞት ለትራምፕ ሲሉ እንደነበር እንዲሁም አንድ ገጣሚ ከጸሎት ስነ ስርዓት በፊት ትራምፕን መግደል የኛ ኃላፊነት ነው የሚል ግጥም ማቅረባቸውም ተነግሯል። የኢራን የቀድሞ ጠቅላይ መሪ የስንብት ስነ ስርዓት እየተካሄደ ባለበት በአሁኑ ወቅትም የኢራን ሰራዊት አዛዥ ሜጀር ጀነራል አሚር ሀታሚ ወንጀሉን የፈጸሙት ወገኖች የኢራን ህዝብ እንባ ሁላችንም ፍትህ መጠየቃችንን ፈጽሞ እንደማናቋርጥ ሊያውቁ ይገባል ሲሉ ተደምጠዋል። ጨምረውም ውጤት እስክናገኝ ድረስ አስፈላጊውን ነገር ሁሉ ለማድረግ ውሳኔያችን ግልጽ ነው ብለዋል። ጥቃት ፈጻሚዎችን እንዲሁ አንተዋቸውን በማለት በአሜሪካና በእስራኤል ጥቃት የተገደሉት የጠቅላይ መሪው ደም በከንቱ ፈሶ እንደማይቀር አመላክተዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው የቀብር ስነ ስርዓቱ እስከሚጠናቀቅ ድረስ ከኢራን ጋር የሚደረገው ንግግር እንዲቆም መደረጉን ተናግረዋል። አሜሪካ በቀብር ስነ ስርዓቱ ላይ የሚታደሙትን የኢራን ከፍተኛ አመራሮች በአንድ ጥይት ልትገላቸው እንደምትችል ተናግረው ነገር ግን ይህንን አናደርግም ምክንያቱም ከዚያ የምንደራደረው ሰው አይኖርም ብለዋል። ትራምፕ ህዝቡ የቀድሞውን ጠቅላይ መሪ ይጠላቸዋል ብለው ያስቡ እንደነበር ገልጸው የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙም ተናግረዋል። አሜሪካና እስራኤል በየካቲት መጨረሻ በኢራን ላይ ጦርነት በከፈቱ ጊዜ በመጀመሪያው ቀን በፈጸሙት ጥቃት ጠቅላይ መሪው አሊ ካሜኒ የቤተሰብ አባሎቻቸው እንዲሁም የሀገሪቱ ከፍተኛ ወታደራዊና ፖለቲካዊ መሪዎች መገደላቸው ይታወሳል። ኢራንን ወደ 40 ዓመት ለሚጠጋ ጊዜ በጠቅላይ መሪነት ያስተዳደሩት አያቶላ አሊ ካሜኒ ከሀገሪቱ ባሻገር በሌሎች ሀገራት ውስጥ በሚገኙ የሺአ ሙስሊሞች ዘንድ ከፍተኛ ተደማጭነት ነበራቸው። የተወደዳችሁ የአባይ ቴሌቪዥን ተመልካቾቻችን ስትከታተሉት የነበረው የዕለቱ የዜና ላፍታ መረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ጊዜ